አዲስ 1879 ይህ የአዲስ 1879 የግርጌ ማስታወሻ ነው። አቤቶ ኢያሱ ወይም ልጅ ኢያሱ እንደ ሚስት አድርገው በዕቁባትነት ያስቀመጧቸው ወይዘሮ ጥሩ ወርቅ አሊጋዝ በተላላፊ በሽታ ክፉኛ ታመው አዲስ አበባ ላይ እያጣጣሩ ነበር። ትኩሳቱ ስለ በረታባቸው ሊሞቱ ነው ተብለው እየተባለ በሰፊው በከተማው ይነገር ጀመር። አቤቶ ኢያሱ የወይዘሮ ጥሩ ወርቅን በሽታ መጠንከር በሰሙ ጊዜ ምናልባት ወይዘሮ ጥሩ ወርቅ የሞቱ እንደሆነ ቆሞ ማስቀበር ይገባቸው እንደሆነ ወይም እንዳልሆነ ለመወሰን ከባለሟሎቻቸው ጋር ምክር ጀመሩ። ባለሟሎቻቸውም የሰጧቸው ምክር ቆሞ ለማስቀበር የንጉሥነት ክብሮ አይፈቅድም የሚል ሆነ። እርሳቸው ግን ወይዘሮ ጥሩ ወርቅን ስለሚወዷቸው ስለሚያፈቅሯቸው በነገሩ ተጨነቁበት። ጥሩዬ እኮ ጥሩ ሚስቴ ናት፣ ጥሩዬ እኮ ለኔ ጥሩዬ ናት ብለው ልጅ ኢያሱ ፍቅራቸውን ገለጹ። ባለሟሎቻቸው ግን ሚስቱ አይደሉም፣ ዕቁባቶ ናቸው። ስለዚህ ይህ ደግሞ ለክብሮ ስለማይሆን ያስቡበት አሏቸው። ይህም ብቻ ሳይሆን ከባለሟሎቻቸው አንዱ እንዲህ ሲል ሐሳብ አቀረበ። ልዑል ጌታዬ ሆይ አውሬ ለማደን ነገ ወደ ሐዋሽ ጣቢያ ይውረዱ። እዚያም 2-3 ቀን አደን እያደኑ ይሰንብቱ። እኛ የሕመማቸውን ሁናቴ በየጊዜው በስልክ እንገልጥልዎታለን። እርሶ በሌሉበት የሞቱ እንደሆነ ከተቀበሩ በኋላ ይመለሳሉ። ቆመው ሲያስቀብሩ ቀሩ ከሚባሉበት ሐሜት ዳኑ ማለት ነው። ሳይሞቱ የቀሩ እንደሆነ ከአደን ተመለሱ ይባላልና መልካም ፈሊጥ ይመስለኛል አላቸው። አቤቶ ኢያሱም በሐሳቡ ተስማሙበት። በተነገራቸው የምክር ቃል መሠረትም አቤቶ ኢያሱ በፍልውሃ መታጠቢያ ቤታቸው ሳሉ ማታ ነበርና እዚያው አድረው በማግስቱ ሐምሌ 21 ቀን 908 ዓመተ ምህረት ጠዋት በፈረስ ወደ ባቡር ጣቢያው ወደ አቃቂ ገሰገሱ። ከአቃቂም በፉልቶ ባቡር ተሳፍረው ወደ ሐዋሽ ጣቢያ ወረዱ። ወይዘሮ ጥሩ ወርቅ በዚህ ዕለት ክፉ ነገር ሳይደርስባቸው አደሩ። እንዲያውም ትኩሳቱ በርዶላቸው ወደ ማታ ዐይናቸውን ለመግለጥና ሰው ለማነጋገር ችለው ነበር። በተከታዩም ቀን ሕመሙ ተሽሏቸው ዋሉ። ይህን ሁሉ ባለሟሎች በየጊዜው ለአቤቶ ኢያሱ በስልክ ሲያስታውቁ ነበሩ። ከዚያም በኋላ ወይዘሮ ጥሩ ወርቅ በጣም እየተሻላቸው ስለሄደ የሚያሰጋ የሞት ነገር አለመኖሩን ለአቤቶ ኢያሱ ገለጡላቸው። ደስም አላቸው። ጥሩዬ ከዳነችልኝማ ሐረር ዘልቄ ልምጣ ብለው ወደ ሐረር በወጡበት ጉዞአቸውን ቀጠሉ። መቼም የልጅ ኢያሱ ነገር በእጅጉ የሚያስገርም የሚያስደንቅ ነው። ሚስታቸው እንበል ዕቁባታቸው ከሞቱ ከተማ ውስጥ ሆነው ቀብር ላይ አልተገኙም ተብለው ይወራብኛል በማለት ከተማውን ለቀው ሽሽት ገብተው ነበር። ደግነቱ ዕቁባታቸው ግን ከሞት ተረፉ። እኚህ ዕቁባታቸው ከዚያ በኋላ የገጠማቸው ደግሞ እጅግ በጣም አስገራሚ ነገር ነው። ቤተሰቦቻችን በሌላ ጊዜ ታሪኩን እናጫውታችኋለን። ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879